በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ አእይንተ እግዚአብሔር አበው ካህናት፣ አኀው ዲያቆናት፣ ምእመናን ሁላችሁ የመጽሐፍ ቅዱስ ጥናት የምትማሩ በጠቅላላ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በዋላይ ያለ ካስማ ያጸና የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስሙ አጠራሩ ክብር ምስጋና ይግባው። የእመቤታችን ፍቅሯን በልቡናችን ጣዕሟን በአንደበታችን ጸጋዋን በሰውነታችን ያሳድርልን። እንደምናችሁ ደህና ናችሁ ሆይ? ባለፈው የመጽሐፍ ቅዱስ መግቢያ ቁጥር 1 እና የመጽሐፍ ቅዱስ መግቢያ ቁጥር 2ን ተመረናል። ድንገት ያልተማራችሁ ሰዎች ካላችሁ ገብታችሁ ወደ ኋላ መመልከት ያስፈልጋል። ዛሬ ወደ ኦሪት መጽሐፍት እንገባለን። ወደ ኦሪት መጽሐፍ ለመግባት ግን መጀመሪያ ኦሪት ራሱ መግቢያ ያስፈልገዋል። መግቢያውን ካላወቃችሁ ምንም ነገር አታውቁም። መግቢያ ማለት ልክ አንድ ቤት ውሰዱ። ቤት ውስጥ የምትገቡት ግድግዳ በስታችሁ አይደለም፣ ወይም ደግሞ በሰማይ ከጣራ ላይ መታችሁ ቀዳችሁ አትገቡም፣ ወይ ከታች ከምድር ቆፍራችሁ አትወጡም። መግቢያ አለ፣ በር አለ፣ በበሩ ነው የምትገቡት። መጽሐፍት መግቢያ ሲባል ውስጥ ያለውን ነገር የሚያሳዩ ነው የሚሆኑት፣ ውስጥ ያለውን ነገር ይገልጣሉ። ስለዚህ አሁን መጽሐፍ ቅዱስ ስንል ትልቅ ነው፣ በጣም ብዙ ነገር አለው ውስጡ። አንድ ቤት ውስጡ ስንገባ ነው ምን እንዳለ የምንመለከተው። እዛ ጋር ሶፋ ተቀምጧል፣ እዛ ጋር ወንበር አለ፣ እዛ ጋር አልጋ አለ፣ እዛ ጋር ደግሞ የሆነ ነገር አለ፣ እዚህ ጋር የሆነ ነገር አለ የምንለው ከገባን በኋላ ካየን በኋላ ነው። ስለዚህ ዛሬ የኦሪት መጽሐፍትን ለማወቅ መግቢያውን እንማራለን። ይሄ ቤዚክ ቲቺንግ ነው፣ መሰረታዊ ትምህርት ነው። ስለዚህ ዛሬ የምንመለከታቸው የኦሪት መጽሐፍትን መግቢያ ይሆናል። ሚስጥር የሚገልጽ መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖር። ስለዚህ የምንጀምረው ኦሪት ማለት ምን ማለት ነው የሚል ይሆናል። ኦሪት ማለት ምን ማለት ነው? የቃሉ ትርጉም ማለት ነው። ኦሪት ማለት ምን ማለት ነው ለሚለው 6 ነጥቦች እሰጣችኋለሁ። ብዙ ትርጉም አለው፣ ግን ለእናንተ 6ቱ ይበቋችኋል። 6 ነገሮችን እዘረዝርላችኋለሁ። ኦሪት ማለት ምን ማለት ነው? ኦሪት የሚለው ቃል በዕብራይስጥ በግዕዝ በሁለቱ ቋንቋዎች በተለይ እና አራማይክንም ጨምሮ ተመሳሳይ የሆነ ትርጉም ነው ያላቸው። ስለዚህ ቃሉ ብቻ ሳይሆን ደግሞ አሁን ቀጥታ የቃሉን ትርጉም ኦሪት ብቻ የሚለውን የቃሉን ትርጉም ሳይሆን የምስጢር ትርጉም ይባላል። ኦሪትን የምትረዱበት ለነዚህም 6 ነገሮችን እጠቁማችኋለሁ። 6ቱም ትርጉሞች ናቸው። የኦሪት ትርጉም ምንድነው የሚለውን 6ቱን እንመልከት። እነዚህ ናቸው። አንደኛ ኦሪት ማለት ቃል እግዚአብሔር ማለት ነው። ሁለተኛ ኦሪት ማለት ኤር ማለት ቃል ማለት ነው። ስለዚህ ኦሪት ማለት ቃል ቅዱስ ማለት ነው። ሶስተኛ ኦሪት ማለት የተላከ ብርሃን ማለት ነው። ብርሃን ዘተፈነወ ይባላል በግዕዙ። የተላከ ብርሃን፣ የተሰደደ ብርሃን። አራተኛ ኦሪት ማለት መጽሔት ማለት ነው። መጽሔት ማለት በግዕዙ ነው። መጽሔት በአማርኛው መስታወት ማለት ነው። መጽሔት ማለት መስታወት ማለት ነው። መስታወት። ስድስተኛ ኦሪት ማለት ምስክር ማለት ነው። ኦሪት ማለት ምስክር ማለት ነው። ምስክር የሚል የቃል ትርጉም ይኖረዋል። የሚመሰክረው ነገር አለ ማለት ነው። ስለዚህ ምስክር ማለት ነው እንላለን። ስማ የሚል ይኖረዋል። ኦሪት ማለት ስማ እስራኤል ምትል ማለት ነው። ስለዚህ ስም ማለት ይሆናል። ምስክር ያልኳችሁ በግዕዙ ስናመጣው ስም የሚል አይነት ትርጉም ይኖረዋል። ስድስተኛ ኦሪት ማለት ሕግና ስርዓት ማለት ነው። ኦሪት ማለት
ህግና ስርዓት ማለት ነው። እንዴት ነው እነዚህን ኦሪት የሚለው ቃል እነዚህን ትርጉሞች ሊይዝ የቻለው? ለምሳሌ አሁን የወሰድናቸውን እነዚህን ስድስቱን ሊወስድ የቻለው ከምን ነው ስንል እነዚህ የኦሪት መጽሐፍት እነዚህን ነገሮች በውስጣቸው ይዘው ያሉ ናቸው። ለምሳሌ ቃል እግዚአብሔር ብለናል። አንደኛ ላይ ቃል እግዚአብሔር ብለናል። ኦሪት ማለት የእግዚአብሔር ቃል ማለት ነው። በቃ ሙሉ በሙሉ የእግዚአብሔር ቃል ያለበት ማለት ነው። ሁለተኛ ቃል ቅዱስ ብለናል። ያ የእግዚአብሔር ቃል ደግሞ ቅዱስ ነው ማለት ነው። ስለዚህ ቅዱስ የሆነ የእግዚአብሔር ቃል ማለት ነው። ሶስተኛ ብርሃን ዘተፈነወ ያልኳችሁ የተላከ ብርሃን ማለት ነው። ኦሪት ሲባል ብርሃን ማለት ነው። የሚያበራ መብራት እንደማለት ነው። ስለዚህ ኦሪት የተላከ ብርሃን ማለት ነው። የተላከውም ደግሞ ለኔና ለናንተ ለኛ ለሁላችን ነው። ስለዚህ ኦሪት የሚለው ብርሃን የሚል ቃል ትርጉም ይኖረዋል። አራተኛው ኦሪት መጽሔት ብያቸዋለሁ። መስታወት ማለት ነው። ለምሳሌ የመስታወት ጥቅም ምንድነው? የአይንን ጉድፍ የጥርስን እድፍ ለይቶ ያሳያል። መስታወት የምናየው ጉድፍና እድፍ ፊታችን ላይ እንዳይኖር ወይ ማለባበሳችን የተስተካከለ እንዲሆን መስታወት እናያለን፣ መጽሔት እናያለን። መጽሔት ማለት ነው መስታወት። ኦሪትን ደግሞ በመንማርበት ጊዜ በቃ ጉድፋችንን፣ ኃጢያታችንን፣ በደላችንን እየለየ ያሳየናል። ስለዚህ ያ ማለት መስታወቱን አይተን እንደምናራግፍ ኦሪትን ተመልክተን ራሳችንን እናስተካክላለን ማለት ነው። ስለዚህ መጽሔት ወይም መስተዋት የሚል ትርጉም ይኖረዋል። ኃጢያትን ቆጥሮ ለይቶ ስለሚናገር ይሄ ስለሚል ስለሚዘረዝር ወደ ውስጥ ስንገባ መስታወቱ ልክ እንደሚያሳይ እንደዚሁ ኦሪት በደንብ አድርጋ ታሳያለች። አምስተኛ ያልኳችሁ ስም ወይም ምስክር የሚለው ነው። ስም ወይም ምስክር የሚለው እሱ ደግሞ ምንድነው? ኦሪት ትመሰክራለች፣ ትናገራለች። ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ ብላ ትናገራለች፣ አምልኮቱን ትመሰክራለች። ስለዚህ ኦሪት የእግዚአብሔርን አምላክነት የምትመሰክር ስለሆነ ምስክር ተብላ ትጠራለች። ሌላው ህግና ስርዓት ያልነው ነው። ስድስተኛው ላይ የምታዩት ህግና ስርዓት ያልነው ነው። ህግና ስርዓት የሚለው ደግሞ በጠቅላላ በመጽሐፍ ውስጥ በኦሪት ውስጥ የምናየው ህግና ስርዓት ነው። ለምሳሌ ኦሪት ህግ ሰርታ ህግ ይኩንክሙ፣ ይሄ ህግ ይሁናችሁ ትላለች። ስርዓትን ሰርታ ስርዓተ ይኩንክሙ ትላለች። ይህ ስርዓት ይሁናችሁ ብላ ታስተምራለች። ስለዚህ ከዚህ የተነሳ እንደምትመለከቱት ኦሪት እስከ 6 በቀላሉ ህግና ስርዓትን እንኳን ለይተን ብናመጣው እስከ 7 የሚደርሱ ትርጉሞችን እንመለከትበታለን ማለት ነው። ስለዚህ ከዚህ የተነሳ እነዚህ የምትመለከቷቸው 6ቱን ትርጉሞች ወይም አጠቃላይ ስናያቸው 7 እናረጋቸዋለን። እነዚህን አይተናል። ኦሪት ማለት ምን ማለት ነው? አንደኛ ቃል እግዚአብሔር ማለት ነው። ሁለተኛ ቃል ቅዱስ ማለት ነው። ሶስተኛ የተላከ ብርሃን ዘተፈነወ ነው። አራተኛ መጽሔት ማለት ነው፣ መስታወት ማለት ነው። አምስተኛ ምስክር ነው፣ ትመሰክራለች። አምላክ አለ እያለች ነው የምትመሰክረው። ሲጀምር ገና እግዚአብሔር ሰማይና ምድርን ፈጠረ ብሎ ስለሚጀምር ምስክር ነው፣ ያንን ምስክር ይናገራል። ስድስተኛ ህግና ስርዓት ብለን ህግና ስርዓትን ለብቻ ካየናቸው እስከ 7 እናያለን። ህግና ስርዓት ብለን በዚህ መልክ ኦሪት ማለት ትርጉሙ ኦሪት የሚለው ቃል በተለይ ምንድነው የሚለውን በዚህ ተመልክተናል። እንግዲህ እነዚህ ዋና ኦሪት የሚለው ቃል ትርጉም ነው። ኦሪት የተማረ ሰው አሁን ሳይለንተ ኦሪትን በመተማሩበት ሰዓት ልክ ተራራ ላይ እንደወጣ ሰው ነው የምትሆኑት። አሁን ትልቁ መማሩ የሚጠቅመው ነገር ይሄ ነው። ተራራ ላይ የወጣ ሰው ትመስላላችሁ። ምን ማለት ነው? ራሷ ኦሪት በተራራ ትመስላለች። ለምንድን ነው በተራራ የተመሰለችው? ምንድነው ተራራ ላይ መመሰሏ? ለምሳሌ ተራራ ላይ ስትወጡ ወደ ታች ስትመለከቱ የሚወጣውን፣ የሚወርደውን፣ የሚያልፈውን፣ የሚያገድመውን ቁልቁል ነው የምታዩት። ከላይ ሆናችሁ ነው የምታዩት።
ከላይ ሆናችሁ ሁሉን ወደ ታች ታያላችሁ እናንተ ግን ወደ ላይ ተራራው ጫፍ ላይ ስለሆናችሁ ሁለመናችሁን የሚያየለም የተማረ ሰው ማለት ያ ነው ትምርት ደግሞ ኦሪትን ወይም ደግሞ መጽሐፍ ቅዱስን ስትማሩ ተራራ ላይ የወጣ ሰው ተመስላላችሁ እዛ ተራራ ላይ ሆናችሁ ሁሉን ወደ ታች ቁልቁል እንደምትመለከቱት በቃ ኦሪትን የተማረ ሰው መጽሐፍ ቅዱስን የተማረ ሰው ዓለም ከተፈጠረ ጀምሮ እስከ ምጽአት የሚሆነውን ታያላችሁ በቃ መጽሐፍ ቅዱስ ስትማሩ መጽሐፍ ቅዱስ የመማር ሚስጥሩ ትልቁ ነገር ምንድነው ይሄንን ዓለም ተበረብሩታላችሁ ይሄንን ዓለም ታውቁታላችሁ ተፈትሹታላችሁ መንፈሳዊ ሰው ሁሉን ይመረምራል የተባለው ሲያቅ ነው ካላወቃችሁ አትመረምሩ ፍጥረታዊ ሰው በመንፈሳዊ ሰው ይመረመራል ይላል ዓለማዊ ሰው ሲል ነው መንፈሳዊ ሰውን ግን መመርመር በጣም ከባድ ነው ይላል ምክንያቱም በውስጡ ያለ እግዚአብሔር ስላለ እግዚአብሔር ስለማይመረመር እንደገና ደግሞ ቃሉ በውስጣችሁ ስላለ ስለዚህ በተራራ የተመሰለችበት ምክንያት ኦሪት ምንድነው ልክ ቅድም እንዳልኳችሁ ልክ ተራራ ላይ ስትቆሙ ቁልቁል ሁሉን ነገር ታያላችሁ በዛጋ ነከሌ ወጡ በዛጋ ነከሌ ወረዱ በዛጋ ይሄ ያለፈ በዛኛው ይሄኛው አገደመ እያላችሁ ሁሉ እንደምትመለከቱ ልክ መጽሐፍ ቅዱስን ስትማሩ በተለይ ኦሪትን ደሞ እንዳልኳችሁ ኦሪትን በጠቅላላ ስትመለከቱት ዓለም ከተፈጠረ ጀምሮ እስከ ምጽአት የሚሆነውን ነገር ሁሉ ይሄ ይሆናል ይሄ አይሆንም ይሄ ይደረጋል እንዲህ ይሆናል እያላችሁ ሁሉንም ነገር ታውቁታላችሁ ማለት ነው ስለዚህ ሙሉ ዕውቀትን ትመላላችሁ ስለዚህ ኦሪትን መማር መጽሐፍ ቅዱስን መማር ይሄን ሁሉ የሚያሳይ ነው በተለይ ደግሞ ኦሪትን አምጥቶ ይሄንን ሲነግረን ወደፊት የሚሆነውን ነገር ሁሉ በኦሪት ውስጥ ጠቅልሎ እግዚአብሔር አስቀምጦታል በቅዱሳን ነቢያት አድርጎ ስለዚህ ያንን በመንማርበት ጊዜ በቃ እስከ ምጽአት ድረስ ምን ሊሆን ይችላል የሚለውን በደንብ ጠንቅቀን መረዳት እንችላለን ስለዚህ ኦሪት ማለት ምን ማለት ነው ትርጉሙን አይተናል ቃል እግዚአብሔር ማለት ነው ቃል ቅዱስ ማለት ነው የተላከ ብርሃን ማለት ነው መጽሔት ወይም ደግሞ መስታወት ማለት ነው ኦሪት ማለት ምስክር ማለት ነው ወይም ስም ማለት ነው ብያችኋለሁ ኦሪት ማለት ሕግ ማለት ነው ኦሪት ማለት ሥርዓት ማለት ነው መልካም ቀጥሎ የምናየው የኦሪት መጽሐፍት ቁጥራቸው ስንት ነው የሚለውን ነው ስንት የኦሪት መጽሐፍት አሉ ስንት ይመስሏችኋል የኦሪት መጽሐፍት ምንላቸው በአጠቃላይ ስንት ይመስሏችኋል ያው የምታውቋቸው 5 አሉ በአጠቃላይ ግን የኦሪት መጽሐፍት ብለን የምንጠራቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ 8 ናቸው እነዚህን 8ቱ በሐውርተ ኦሪት እንላቸዋለን ወይም ብሔረ ኦሪት ተብለው የሚጠሩ ናቸው እነዚህም ከኦሪት ዘፍጥረት ጀምሮ እስከ ሩት ያሉት መጽሐፍት ናቸው ዝርዝራቸውን ተመልከቱት እነዚህ አጠቃላይ 8ቱ በሐውርተ ኦሪት ተብለው የሚታወቁ ናቸው እንደምታዩት አንደኛው ኦሪት ዘፍጥረት ነው የፍጥረት ኦሪት ማለት ነው ሁለተኛው ኦሪት ዘጸአት ነው የጸአት ኦሪት ማለት ነው የመውጣት ኦሪት ማለት ነው ዘጸአት ማለት መውጣት ማለት ነው ዘፍጥረት ዓለም የተፈጠረበትን የሚያሳይ ነው ሶስተኛው ኦሪት ዘሌዋውያን ነው የሌዋውያን ኦሪት ማለት ነው አራተኛ ኦሪት ዘሁልቅ ነው እሱ ደግሞ ቁጥርን የሚያሳይ ነው ቁጥር ማለት ነው ቁጥርን የሚናገር መጽሐፍ ነው አምስተኛ ኦሪት ዘዳግም ነው የተደገመ ኦሪት እንደማለት ነው ዘዳግም የሚለው የተደገመ ኦሪት ነው እሱን እመጣላችኋለሁ በዝርዝር ስለምንሄድበት ስድስተኛው ደግሞ ኦሪት ዘኢያሱ የሚባለው ነው ኦሪት ዘኢያሱ የሚባለው ደግሞ የኢያሱ መጽሐፍ ነው እሱም ከኦሪት ይጨመራል ሰባተኛ ኦሪት ዘመሳፍንት ነው ይሄ ደግሞ የመሳፍንትን ታሪክ የሚናገረው ኦሪት ነው እሱም ድምሩ ከኦሪት ነው ስምንተኛ ኦሪት ዘሩት ነው ኦሪት ዘሩት የሚለው የሩት ኦሪት እንደማለት ነው ሩት ስም ነው የሴት ስም ነው ስለዚህ ኦሪት ዘሩት የሩት ኦሪት ማለት ነው እነዚህ በአጠቃላይ
ምን ተብለው ይጠራሉ? 8ቱ በሐውርተ ኦሪት ተብለው ይጠራሉ። 8ቱ በሐውርተ ኦሪት ነው የሚባሉት። እንግዲህ እነዚህን ተመልክታችኋል። 8ቱ በሐውርተ ኦሪት እነማን ናቸው? ከኦሪት ዘፍጥረት ይጀምራል። ከዛ እስከ ኦሪት ዘሩት ድረስ ያለው ነው። እነዚህ በሁለት ይከፈላሉ። እነዚህ አሁን ያልኳችሁ 8ቱ በሐውርተ ኦሪት የሚባሉት በሁለት ነው የሚከፈሉት። በሁለት የሚከፈሉትም እንደ ጸሐፊዎቻቸው ሁኔታ ሲሆን የሙሴ መጽሐፍት 5ቱ እንላቸው አሉ። ከዛ ደግሞ 3ቱን መጽሐፍቶች እንመለከታለን። እነዚህ በአጠቃላይ ስታዋቸው 8ቱ የመጀመሪያዎቹ 5ቱ መጽሐፍት መጽሐፍተ ሙሴ ይባላሉ። ኩፋሌን ጨምሮ ነው። ከዛ ቀጥሎ ያሉት ግን ዘኢያሱ የሚለው አለ። እነዛ በሙሴ የተጻፉ ማለት ነው። ዘኢያሱ በኢያሱ የተጻፈ ነው። ዘመሳፍንት በተለያዩ ካህናትና ነቢያት የተጻፈ ነው። ዘሩት ደግሞ በሩት የተጻፈ ነው። እነዚህ 8ቱ በሐውርተ ኦሪት ወይም 8ቱ ብሔረ ኦሪት ተብለው ይጠራሉ። የመጀመሪያዎቹ 5ቱ መጽሐፍተ ሙሴ ይባላሉ። ኩፋሌን ጨምሮ የጻፈው ማን ነው? ሙሴ ነው። ከዛ ሌሎቹ ደግሞ 3ቱ እንደምትመለከቱት እነሱ ደግሞ በኢያሱ የተጻፈው ኦሪት ዘኢያሱ፣ ዘመሳፍንት በነቢያትና በካህናት የተለያዩ ሰዎች ናቸው ጸሐፍቱ። አንድ ጸሐፊ የለውም። እሱን በጊዜው ስንደርስ ደግሞ እናየዋለን። ዘሩት በሩት የተጻፈው ማለት ነው። እነዚህ እንግዲህ 8ቱ በሐውርተ ኦሪት ተብለው የሚታወቁ መጽሐፍ ናቸው። ኩፋሌን እዚህ ላይ የጨመርኩላችሁ ድምሩ ከኦሪት ስለሆነ ነው። መጽሐፈ ኩፋሌ ድምሩ ከኦሪት ነው። የመጀመሪያ 5ቱ መጽሐፍተ ሙሴ ኩፋሌን ጨምሮ ብዬ የነገርኳችሁ እነሱ የሙሴ መጽሐፍት ናቸው። መጽሐፈ ኩፋሌ የሚለው ስንደርስ ነግራቸዋለሁ። በተለይ ኩፋሌ የሚለው ቃል ራሱ የተከፈለ ማለት ነው። ዘተከፍለ እምኦሪት ማለት ነው። ከኦሪት የተከፈለ እንለዋለን። አሁን በቅርብ ጊዜ ነው በምርምር የተገኘው። ስንደርስ ነግራቸዋለሁ። እና በዚህ አይነት ሙሴ የጻፋቸው መጽሐፍት ኩፋሌን ጨምሮ መጽሐፍተ ሙሴ ተብለው ይጠራሉ። 5ቱ ብዙ ጊዜ ፔንታቶክ ተብለው የሚጠሩት ናቸው። በግሪኩ ፔንታቶክ ተብለው ይጠራሉ። በዕብራይስጡ ደግሞ ቶራ ብለው የሚጠሯቸው ናቸው። ፔንታቶክ 5ቱ ለማለት ነው። በእኛ ግን 8ቱም ተብሎ እንደገና ይሄም በጥንት ቤተክርስቲያን የተለመደ አጠራር አለው። ስለዚህ የበለጠ ማወቅ የምትፈልጉ ሰዎች እነዚህ መጽሐፍት 5ቱ ብሔረ ኦሪት ወይም በሐውርተ ኦሪት ስንል ፔናቶክ ወይም ፔንታቶክ የሚል አነጋገር አለው። ፔና ወይም ፔንታ የግሪኩ 5 ማለት ነው። ፔንታ ማለት 5 ማለት ነው። ኦክታ ማለት ደግሞ 8 ማለት ነው። ስለዚህ ቲክ የሚሉት ደግሞ እነሱ ቡክስ ማለት ነው። ኮሌክሽን ኦፍ ቡክስ ለማለት ነው። የ8ቱ እና የ5ቱ በሐውርተ ኦሪት የሚባሉት ናቸው። እና እነዚህ አሁን ያያችኋቸው ፔንታቶክ የሚለው 5ቱ በሐውርተ ኦሪት የሚለው ነው። ኦክታቲክ የሚለው ደግሞ 8ቱ በሐውርተ ኦሪት የሚለውን እሱን ነው የተመለከታችሁትና እነዚህ ሙሴ የጻፋቸው 5ቱ ብሔረ ኦሪት የምንላቸውና እንደገና ደግሞ ቅድም የነገርኳችሁ ኦሪት ዘኢያሱ፣ ኦሪት ዘመሳፍንት፣ ኦሪት ዘሩት ያልነው ኢያሱ የጻፈው ነቢያትና ካህናት የጻፉት ዘመሳፍንትና ሩት የጻፈችው አንድ ላይ እሱ ሲጨመር ደግሞ ኦክታቲክ ተብሎ ይጠራል። እነዚህ ናቸው እንግዲህ። ስለዚህ አንዳንድ ሰዎች ድንገት ከሌላም ሰው ጋር በመተነጋገሩበት ጊዜ እነዚህን ቃሎቹን ማወቅ ጥሩ ነው። ቮካብለሪዎቹን እነዚህ ተርሚኖሎጂዎቹ ብዙ ጊዜ አይታወቁም በሌላ እንግሊዘኛ ላይ ስለማይታወቁ በቲዮሎጂ ትምህርትና በነገረ መለኮት ላይ ነው በአብዛኛው የሚታወቁት። እነዚህ ናቸው ፔናቶክና ኦክታቲክ ተብሎ የሚጠሩ ናቸው።
በአጠቃላይ እንግዲህ 8 ባሕርተ ኦሪት ወይም ብሔረ ኦሪት መጽሐፍት አሉን። የመጀመሪያዎቹ 5ቱ ኩፋሌን ጨምሮ ሙሴ የጻፋቸው ሲሆኑ መጽሐፈ ኢያሱ በማን የተጻፈው? በኢያሱ። መጽሐፈ መሳፍንትን እነማን ናቸው የጻፉት? የተለያዩ በየጊዜው የተነሱ ነቢያትና ካህናት ናቸው የጻፉት። መጽሐፈ ሩትን ማን የጻፈው? ሩት ናት። እነዚህ ናቸው እንግዲህ 8ቱ ባሕርተ ኦሪት የሚባሉት። ከዚህ ቀጥሎ ሙሴ እነዚህን መጽሐፍት ሲጽፍ በራሱ ሐሳብ ዝም ብሎ ተነስቶ ወይም ደግሞ የራሱን ዓላማ ሊጽፍበት ሳይሆን ራሱ እግዚአብሔር ነው ያጻፈው። ስለዚህ 5ቱ ኦሪትን የጻፈው 5ቱ ኦሪት ማንን ጨምረን ብለናል? ኩፋሌን ጨምረን ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቅ፣ ዘዳግም እነዚህ የተጻፉት በማን ነው? በሙሴ ነው። ኩፋሌን ሳትረሱ። ስለዚህ ይሄንን ሲጽፍ እንዴት ነው የሆነው? ጥንተ ነገሩ እንደምንድን ነው? እንዴት ነው የሆነው ስንል የሰራዊት ጌታ እግዚአብሔር አምላክ እስራኤልን ከግብጽ ካወጣቸው በኋላ ሙሴን ለመስፍንነት ጠርቶ እንዲህ አለው፣ ሕግ እሰራላችኋለሁና ወደ ደብረ ሲና ውጣ አለው። እንግዲህ ይሄ መጽሐፍ ከመጻፉ በፊት በመጽሐፍ ቅዱስ መግቢያ ላይ እንዳየነው ከኦሪት ዘፍጥረት በፊት የተጻፉ ስንት መጽሐፍት ነበሩ ብለናል? ማናማ? 2 ማናማን ያልነው መጽሐፈ ሄኖክና መጽሐፈ ኢዮብ እነሱ ተጽፈዋል። አሁን ሕግ እሰራላችኋለሁ ብሎ እግዚአብሔር ወደ ደብረ ሲና ውጣ ብሎ አዘዘው። ከዛ በኋላ እሱም ሕዝቡን ለአሮንና ለሆር አስጠብቆ የእግዚአብሔርን ትእዛዝ እንዲጠብቁ እያስተማራችሁ ጠብቁኝ ብሎ ኢያሱን አስከትሎ ወደ ደብረ ሲና ተራራ ላይ ወጣ። ይሄንን ኦሪት በጠቅላላ የምንለውን እግዚአብሔር በሙሴ ልብ ውስጥ እንዴት እንደሳለለት ታያላችሁ። ለኔና ለእናንተም እግዚአብሔር ይሳልልን። ምን ሆነ? ኢያሱ ከደብረ ሲና በሚደርሱበት ጊዜ ከእግረ ደብር ትቶት ወጣ። ኢያሱ ከታች ከተራራው ስር ሆኖ ይጠብቃል። ሙሴ ደግሞ የት ሆኗል? ተራራው ጫፍ ላይ ሆኗል። አጠቃላይ ስንት ቀን የፈጁት እዛ? ሙሴ ተራራው ጫፍ ከርዕሰ ደብር ሆኖ፣ ኢያሱ ደግሞ ከእግረ ደብር ሆኖ። ርዕሰ ደብር እግረ ደብር ማለት ይሄ ነው። ርዕሰ ደብር ማለት ከተራራው ጫፍ ማለት ነው። እግረ ደብር ማለት ደግሞ ከተራራው ስር ማለት ነው። ኢያሱ ታች ነው፣ ሙሴ ላይ ነው። ሁለቱም 40 ቀን እንጀራም አልበሉም ውሃም አልጠጡም። 40ውን ቀን ጾመው ነበር። ከዛ በኋላ ምንድነው የሆነው? እግዚአብሔር ሙሴን ጠርቶት ሲናው ተራራ ላይ 7 የብርሃን መጋረጃ ጋርዶ ያሳየዋል። 7 የእሳት መጋረጃ የብርሃን መጋረጃ ተጋርዷል። እለፍ ይለዋል። አንዱን አለፈ። እለፍ ይለዋል። ሁለቱን አለፈ። እለፍ ይለዋል። 3ኛውን የብርሃን መጋረጃ አለፈ። እለፍ አለው። 4ኛውን እለፍ አለው። 5ኛውን እለፍ አለው። 6ኛው ላይ ቆመ። 7ኛው ጋር ሲደርስ 6ቱን ጨርሶ ቆመ። ከዛ የሚደንቅ ነገር ነው እግዚአብሔር ለሙሴ የሚነግረውና በልቡ የሚስልበት። 7ኛው ላይ ቆሞ 6ቱን ቀን በ6ቱ ዕለታት የተፈጠሩትን 22ቱን ስነ ፍጥረታት እንደየወገናቸው በየዕለቱ ከእሁድ ቀን ጀምሮ እስከ ዓርብ ድረስ እሁድ ቀን ምን እንደተፈጠረ፣ ከዛ ሰኞ፣ ከዛ ማክሰኞ፣ ከዛ ረቡዕ፣ ከዛ ሐሙስ፣ ከዛ ዓርብ፣ ቅዳሜ የረፍት ቀን ናት። ተመልከቱ። 6ቱን አሳይቶ 7ኛው ላይ ሲደርስ ቆመ። እግዚአብሔር በ7ኛው ቀን አልፈጠረም ፍጥረት። ስለዚህ ይሄንን ምስጢር ነግሮት ከዛ በልቡናው 22ቱን ስነ ፍጥረታት ሳለበት። 6 ቀን በሉ 6 ቀን በየዕለቱ ያደረገውን እግዚአብሔር አሳየው ለሙሴ። ሙሴ መጥቶ የሚጽፍልን ያንን ነው። ተመልከቱ። በእግዚአብሔር ተነድተው ነው ቅዱሳን ሰዎች መጽሐፍ ቅዱስ የሚጽፉልን። ዝም ብሎ የሆነ የሰው ሐሳብ፣ የፖለቲካ ሐሳብ፣ የፍልስፍና ሐሳብ፣ ከንቱ ሐሳብ አይደለም።
ቅድም እንዳልነው ነው ልክ ተራራው ጫፍ ላይ ስትወጡ ቁልቁል ሁሉ እንደምታዩት ልክ እንደዛ እስከ ምጽአት ያለውን ድረስ የምታዩት እግዚአብሔር ስለነገረን ነው። ስድስቱን ቀን የፈጠረውን ፍጥረት ስድስቱ ቀን በልቡናው ስሎበት ከዛ ስንት ቀን የቆየው ሙሴ አጠቃላይ ዛና ያልነው አጠቃላይ ስንት ቀን የቆየው? እንጀራ አልበላም ውሃ አልጠጣም 40 ቀን የቆየው አይደል? ስድስቱ ቀን የስድስቱን ቀን ፍጥረት ነገረው። 34 ቀን አይቀርም። 34ቱን ቀን ደግሞ ከዛ በኋላ ያለውን በኦሪት ውስጥ የምታገኙአቸውን ወነበቦ የሚል አለ። ነገረው የሚል እነዚህን ቃል ሲነግረው ሰንብቷል። አጠቃላይ ስንት ቀን ይሆናል? 40 ቀን ይሆናል። ሙሴ ይህን 40ውን ቀን እንጀራ አልበላም ውሃ አልጠጣም። ኢያሱም ከተራራው ስር ከሙሴ ጋር አብሮ እዛ ሆኖ እንጀራም አልበላም ውሃም አልጠጣም። ሙሴን አጽንቶት የነበረው መንፈስ ቅዱስ ኢያሱንም አጽንቶት 40ውን ቀን ጾሟል። ሁላችንንም የሚያጸና እግዚአብሔር እንዲያጸናን የሱ ቅዱስ ፈቃዱ ይሆንልን። እንግዲህ በዚህ መልክ ነው እግዚአብሔር ኦሪትን ለሙሴ የነገረው። ስንት ኦሪት አለን? ሙሴ የጻፋቸው ስንት መጽሐፍ አለን? 5 ክፍል አድርጎ ነው ሙሴ የጻፈው። ምን ኦሪት ዘፍጥረት ኩፋሌ እሱ ላይ ነው የሚደመረው በነገራችን ላይ። ስለዚህ ኦሪት ዘፍጥረት አንድ ላይ ከሱ ጋር ነው 1፣ ኦሪት ዘጸአት 2፣ ኦሪት ዘሌዋውያን 3፣ ኦሪት ዘሁልቅ 4፣ ኦሪት ዘዳግም 5። እነዚህ 5ቱ ክፍል አድርጎ ያጻፈው 5ቱ የሙሴ መጽሐፍት እነዚህ 5 ሆነው መጻፋቸው ለምንድነው ጥቅሙ ምንድነው ብሎ የሚጠይቅ ሰው ቢመጣ ለምንድነው 5 ያደረጋቸው? ቁጥራቸው ለምንድነው 5 ሲል 5 በጣም መሰረታዊ ቁጥር ነው። 5 መሰረታዊ ቁጥር ነው። ለምሳሌ 2 ነገር ልንገራችሁ። አንደኛ የሰው ልጅ ከአራቱ ባህሪያተ ሥጋና ከአምስተኛ ባህሪያተ ነፍስ የተፈጠረው። ስለዚህ ይሄ ከአራቱ ባህሪያተ ሥጋና ከአምስተኛ ባህሪያተ ነፍስ የተፈጠረ የሰው ልጅ እንዲጸልይበት፣ እንዲያመልክበት፣ እንዲያመሰግንበት፣ እንዲጠበቅበት እግዚአብሔር ባወቀ ገንዘብ ከዚህ የተነሳ 5 አድርጓቸዋል። ሌላው 5ቱ ህዋሳት ናቸው። 5ቱ ህዋሳት ምንላቸው? የስሜት ህዋሳት አሉ። በእነሱ እንቀምሰዋለን፣ እናየዋለን፣ እንሰማዋለን፣ እንዳስሰዋለን። እነሱ እንዳለ ሆነ ሶስተኛ ልጨምርላችሁ 5ቱ አዕማደ ምስጢር መሰረታዊ ሆኑ ለእምነታችን ምሰሶ የምንላቸው 5 ናቸው። ነገር በ3 ይጸናል ስላለ በ3 አረኩላችሁ። አንደኛ ለምንድነው 5 መሆኑ? ከአራቱ ባህሪያተ ሥጋ ከአምስተኛ ባህሪያተ ነፍስ የተፈጠረ። ሁለተኛ ምንድነው? ሁለተኛው ደግሞ በ5ቱ የስሜት ህዋሳት። እንደገና ደግሞ ሶስተኛ 5ቱን አዕማደ ምስጢር የሚያስተምር ነውና የዚያ ምሳሌ አድርጎታል። ወደ ዕለቱ ወደ መጨረሻው ደግሞ ስንመጣ ወሳኝ የሆነ ነገር በዚህ የኦሪት መግቢያ ማወቅ ያለባችሁ ነገር አለ። በነገራችን ላይ ትምህርቱን ደጋግማችሁ እያያችሁ ጽሁፉም ስላለ እያያችሁ መስማትን እንዳትታክቱ አደራላለሁ። አሁን የምነግራችሁ ደግሞ የኦሪት አጠቃላይ የመጽሐፍ ቅዱስም ዓላማ ነው። እርግጥ የሁሉም መጽሐፍ ቅዱስ ዓላማ ያለበትን ነገር ነው። በዚህ በኦሪት ውስጥ ግን ያሉትን ወሳኝ 10 ዋና ነገሮች ልንገራችሁ። ዓላማውን በ10 መንገዶች 10ሩ ዋና ዓላማዎች ምንድናቸው? በኦሪት ውስጥ ምንድነው የምናገኘው? ዓላማው ምንድነው? ኦሪት ውስጥ ምን አገኛለሁ የሚለውን ቅድም ያነሳናቸው አሉ። ኦሪት የቃሉን ትርጉም አይተናል። ከዛ በኋላ ደግሞ እነማን እንደሆኑ ቁጥራቸውን ተመልክተናል። አሁን በዚህ በኦሪት መጽሐፍት ውስጥ 10 ነገሮች ልንገራችሁ። መንፈስ ቅዱስ በእኔም በእናንተ ላይ ይደር። ዓላማው በ10 መንገዶች እነዚህ ናቸው። አንደኛ ሕገ እግዚአብሔር እናገኛለን።
ሁለተኛ ስም እናገኛለን። ይሄ ቅድም እንዳልኳችሁ ምስክር ሊሆን ይችላል፣ አዋጅም ልለው ይችላልሁኝ። ስም የሚለውን ምስክር አዋጅ ይሆናል። 3 ትእዛዝ። 4 አኮቴተ እግዚአብሔር። 5 ነገራተ እግዚአብሔር። 6 ተክሳጽ ይገኝበታል። 7 ምዕዳን ይገኝበታል። 8 ጥበብ መንፈሳዊ ጸሎት ይገኝበታል። ጥበብ መንፈሳዊ አጠቃላይና ጸሎት ይገኝበታል። 9 ኦሪት ጥበብ ስጋዊ ይገኝበታል። 10ኛ ወሳኝ የሆነ ነገር ትንቢት ይገኝበታል። እነዚህ 10 ወሳኝ ዓላማዎች በኦሪት ውስጥ ታገኛላችሁ። 10 ናቸው። እኔ በማስተማር ስልት ነው ነገራችን ላይ አንድምታ ላይ 9 ሊል ይችላል። ግን እነዚህ 10ሩን በደንብ ተመለከቷቸዋላችሁ። እነዚህ 10ሩ ይዋቸው አንደኛ ሕገ እግዚአብሔር አለን። በጠቅላላ መጽሐፉ ሕገ እግዚአብሔር ነው የሚነግራችሁ። በጠቅላላ መላው ሕገ እግዚአብሔር ነው። ስም ያልኳችሁ ደግሞ እንደ አዋጅ እንደ ምስክርነት ስማ እስራኤል አሃዱ ውእቱ እግዚአብሔር አምላክከ እያለ እስራኤል ስማ ብሎ ትእዛዝ ያለው ኦሪት ውስጥ ነው። አምላክህ አንድ ነው እያለ 10 ትእዛዛት የሚተሰጡት በኦሪት ውስጥ ነው። ስለዚህ አዋጁ ወይም ደግሞ ስማ የሚለው ስም ብለን የወሰድነው ምስክርነትና ወይም መስካሪነት የምንመለከተው ሁለተኛው። ሶስተኛው ትእዛዝ ነው። ኦሪት ውስጥ ትእዛዝ አለ። ይህንን ስሩ፣ ይህንን አትስሩ፣ ይሄን ብትሰሩ ይሄ መከራ ይደርስባችኋል፣ ይሄኛውን ብታረጉ ይሄን በረከት ታገኛላችሁ፣ ይሄኛውን ባትሰሩ ይሄን በረከት ታገኛላችሁ፣ ይሄኛውን ባትሰሩ ደግሞ ተጣፋላችሁ እያለ አጠቃላይ ትእዛዝን ኦሪት ውስጥ እናገኛለን። ስለዚህ ያ ትእዛዝ ተብሎ ይጠራል። አራተኛው ደግሞ አኮቴተ እግዚአብሔር ነው። አኮቴተ እግዚአብሔር ማለት ለእግዚአብሔር የሚቀርብ ምስጋና። አኮቴት ማለት በዚህ ምስጋና ማለት ነው። አኮቴተ እግዚአብሔር የእግዚአብሔር ምስጋና ማለት ነው። ለምሳሌ ሙሴ የዘመረው አኮቴት ወይም የምስጋና መዝሙር ባህሩ ሲከፈል ወይም ደግሞ እህተ ሙሴ ማርያም እህተ አሮን ከበሮን ይዛ አነሳች፣ ባህሩን ለከፈለው ለእግዚአብሔር በአፍንጫ ውስጥ ንፋሶችን ለከመረው ስሙ እግዚአብሔር ነው ተዋጊ አምላክ ነው እያለች የሙሴን መዝሙር የዘመረችው። እነ ዲቦራ የተናገረችው አሁን የዲቦራን የምታገኙት 7ኛው ኦሪት ላይ ነው። ዘመሳፍንት የሚባለው ላይ ነው የምታገኙት ዲቦራ እንዴት ተደርጎ የነ ዲቦራ ዝማሬ ጠላታቸውን እንዴት አድርገው ሲሳራን ድል እንደመቱት በታቦር ተራራ ላይ ከዛ ያለው ምስጋና አለና ስለዚህ ያን አኮቴተ እግዚአብሔር ይለዋል። ይሄም ደግሞ ምስጋና ማለት ነው፣ የእግዚአብሔር ምስጋና። 6ኛው ነገራተ እግዚአብሔር ያልኳችሁ ነው። ነገራተ እግዚአብሔር የሚለው ደግሞ እግዚአብሔር ሙሴን አናገረው የሚለው ነው። በግዕዙኛ ወነበቦ እያለ የተናገረው አለ። ስለዚህ ያ ነገራተ እግዚአብሔር ተብሎ ለብቻው ደግሞ እሱ ነገረው ስለሚል በዚህ መልኩ ተቀምጧል። ነገራተ እግዚአብሔር። 6ኛ ምንድነው የምታዩት? ተክሳጽ ነው። ተክሳጽ ደግሞ ምንድነው ብለን ስንል ተክሳጽ ላለፈው እንዲህ ለምን አደረግህ ብሎ የሚመጣ ቅጣት አለ። ስለዚህ ተክሳጽ አንዱ ነው። 7ኛው ምዕዳን ነው። ምዕዳን ከተክሳጽ ይለያል። ተክሳጽ ለምን እንዲህ አደረግህ ተብሎ የሚመጣው መከራ ነው። ምዕዳን የምንለው ደግሞ ለሚመጣው እንዲህ አታድርግ ብሎ መምከር ነው። ስለዚህ ያያችሁት ተክሳጽና ምዕዳንን ልዩነቱን አይታችሁታል። ተክሳጽ ምን ማለት ነው? ለምን እንዲያደረግህ ብሎ የሚመጣ ተክሳጽ ነው። ምዕዳን የምንለው ደግሞ ወደፊት ለሚሆነው ይሄን አታድርግ እያለ
ምክር መስጠት ምዕዳን ማለት ምክር ማለት ነው። ብዙ ጊዜ ቤተክርስቲያን መጨረሻ ላይ አባታችን ቃለ ምዕዳን ይሰጣሉ እንደዚህ ሲባል ሰምታችኋል። ምክር ማለት ነው። ምክር ማለት ነው መልካም የሆነ ምክር በመስጠት ምዕዳን ደግሞ ለሚመጣው ሰው ሊጠበቅበት ማለት ነው። ስለዚህ ሰባተኛው ምዕዳን ነው። ስምንተኛው ጥበብ መንፈሳዊ ነው። ጥበብ መንፈሳዊ ማለት ጸሎት ማለት ነው። ይሄ ጥበብ መንፈሳዊ በሃይማኖት ጸንታችሁ ጾሙ፣ ጸልዩ፣ ምግባር ትሩፋት ስሩ እያለች ኦሪት ስለምታስተምር እነዚህ ኦሪት መጽሐፍ ስለሚመሰክሩ ስለዚህ ጥበብ መንፈሳዊ ተብሎ ይጠራል። አጠቃላይ ሃይማኖታችንን የምናውቅበት ትምህርት ጥበብ መንፈሳዊ ነው። ጾሙ የምናውቅበት ትምህርት ጥበብ መንፈሳዊ ነው። ስለ ጸሎት የምናውቅበት ትምህርት ጥበብ መንፈሳዊ ነው። ስለ ምጽዋት የምናውቅበት ትምህርት ጥበብ መንፈሳዊ ተብሎ ስለ ስግደት የምናውቅበት ትምህርት አጠቃላይ ምን ተብሎ ይጠራል? ጥበብ መንፈሳዊ ይባላል። ዘጠነኛ ደግሞ ጥበብ ስጋዊ ነው። አሁን ጥበብ ስጋዊ ሲባል ብዙ ሰዎች ጥበብ ስጋዊ ኃጢአት ይመስላችኋል። ጥበብ ዓለማዊ ነው ኃጢአት። ጥበብ ስጋዊ ምንድነው? ጥበብ ስጋዊ ካላችሁ አንድ ክርስቲያን ዝም ብሎ ሰነፍ ሆኖ እንዲኖር በፍጹም አይፈቀድም። በፍጹም አይፈቀድም። ከኃጢአት ነው እንደው የሚቆጠረው ስንፍና። ስለዚህ ጥበብ ስጋዊ ማለት ረሱ፣ ቆፍሩ፣ መጽሐፍ ጻፉ፣ መጽሐፍ ደጉሱ፣ ቤት ስሩ፣ አጥር ጠሩ፣ ይሄንን አድርጉ፣ ይሄንን ስሩ፣ አጠቃላይ ነግዱ፣ አትርፉ። በቃ እያንዳንዱ ጥበብ ስጋዊ የተባለ ለሰው ልጅ ለስጋው ለመልበስ፣ ለመብላት፣ ለመጠጣት፣ ለማደሪያ ቤቱ፣ ለመጠለያው ለሚያረጋቸው ኔሴሲቲስ ወሳኝ የሆኑ ነገሮች ሁሉ ጥበብ ስጋዊ ያስፈልጋል። ትምህርት ቤት ሄዶ መማር ጥበብ ስጋዊ ነው። ጥበብ ስጋዊ ነው። ለምሳሌ ወደፊት እናያለን። ኢየሱስ ክርስቶስ ትምህርት ቤት እንደገባ ታውቃላችሁ። የገባው እሱ ሊማር አይደለም በየጥቂቱ አደገ ይላልና ግን ትምህርት ቤት ሄዶ ገብቶ የፊደላቱን ትርጉም ለመምህሩ ራሱ ሊነግረው እናያለን። ግን ለማንኛውም ጥበብ መጽሐፋዊን ጥበብ ስጋዊን ኢየሱስ ክርስቶስ እንደተማረ ይነግራቸዋል። ለኛ ትምህርት እንዲሆን ነው እንጂ እሱ አስፈልጎት አይደለም። ስለዚህ ዘጠነኛው ጥበብ ስጋዊ የሚለው ነው። አስረኛውና የመጨረሻው ደግሞ ትንቢት ነው። ትንቢት እንዳለ ኦሪት ወደፊት የሚሆነውን ነገር የሚናገር ነው። በእያንዳንዱ ላይ ስንመጣ ከውስጡ ቢያንስ አንድ ወይ ሁለት እጠቁማቸዋለሁ። ስለዚህ አስረኛው የትንቢት ነው። ነብየ ያነስ ለክሙ እምአሃዊክሙ ዘከማየ ወሎቱ ስምዕዎ የሚል ቃል አለ። ምንም የግዕዙ ቃል ብዙም ባያስፈልጋችሁም እንድትሰሙት ብዬ ነው። ዘዳግም 18:15 ላይ ቀድሞ የተጻፈ ነው። ይሄ ቃል ከወንድሞቻችሁ መካከል ነብይ ያስነሳለውና እሱን ስሙት ብሎ በዚህ መንገድ የሚሆነውን ነገር ይናገራል። ለጊዜው ለኢያሱ ነው። ከዛ ደግሞ አምላካችን ሰው ሆኖ እንደው ካህንም ነብይም ተብሎ ለኛ ያለውን ነገር የሚያሳይ ነውና ወሎቱ ስምዕዎ እርሱን ስሙት እየተባለው ያንን የሚያሳይ ነው። ስለዚህ እነዚህ አስሩ የተመለከታችኋቸው አስሩ በኦሪት መጽሐፍት ውስጥ ያሉ 10 የመጽሐፉ ዓላማዎች ናቸው። እነዚህን 10ሩን በኦሪት መጽሐፍት ውስጥ ታገኛላችሁ። እንግዲህ ወደ መደምደሚያው ላይ ደርሻለሁኝ። እነዚህ ናቸው ዛሬ የተመለከትናቸው መሰረታዊ የኦሪት የመግቢያ ትምህርቶች ናቸው። ኦሪት ማለት ምን ማለት ነው ለሚለው የተመለከትናቸው ወደ 6-7 የሚደርሱ አሉ። አንደኛ ቃል እግዚአብሔር፣ ሁለተኛ ቃል ቅዱስ፣ ሶስተኛ የተላከ ብርሃን፣ አራተኛ መጽሔት ወይም መስታወት፣ አምስተኛ ምስክር፣ ስድስተኛ ሕግ፣ ሰባተኛ ሥርዓት። እነዚህ ወሳኝ የሆኑት ናቸው። 6 አድርጌ ቅድም ሕግና ሥርዓት ብያን ላይ ጠቅልዬ የነገርኳችሁ ነው። ይሄ እንግዲህ ኦሪት ማለት ምን ማለት ነው ለሚለው ነው። ቀጥሎ የተመለከትነው የኦሪት መጽሐፍት ቁጥራቸው ስንት ነው የሚለውን ነበረ። እነዚህ አጠቃላይ ወደ 8 ወስደናል። እነዚህም ኦሪት ዘፍጥረት ወይም ኦሪት ዘልደት በሁለቱም ይጠራል። ኦሪት ዘፍጥረት፣ ኦሪት ዘልደት ተብሎ ይጠራል። ሁለተኛው ኦሪት ዘጸአት፣ ሶስተኛ ኦሪት ዘሌዋውያን፣ አራተኛ ኦሪት ዘሁልቅ፣ አምስተኛ ኦሪት ዘዳግም፣ ስድስተኛ ኦሪት ዘኢያሱ፣ ሰባተኛ ኦሪት ዘመሳፍንት፣ ስምንተኛ ኦሪት ዘሩት ናቸው። እነዚህ ደግሞ በሁለት ይከፈላሉ ብለናል። 5ቱ መጽሐፍተ ሙሴ የምንላቸው፣ 5ቱ ኦሪት የምንላቸው አሉ።
አምስቱ ኦሪት የምንላቸው ምን ብያቸዋለሁ ቅድም ፔናቱክ ወይም ፔንታቱክ ብለን እንገልጻቸዋለን በትምህርት ቤት ዓለም በእንግሊዘኛው ሲገለጹ በትምህርት ቤት ዓለም በዛ ነው ስምንቱም ደግሞ በእኛ በኦርቶዶክሶች ስለሚገለጽ ሌሎች እንኳን በዛ መልኩ አይገልጹትም እኛ ነን ያንን ስምንቱ በሐውርተ ወይም ብሔረ ኦሪት ብለን የምንጠራው ኦክታቲክ ብለን ደግሞ የምንጠራው እነዚህን መጽሐፍት ነው ከዛ ቀጥሎ ደግሞ የተመለከትነው እነዚህ መጽሐፍት ለምንድነው አምስት የሆኑት ብለን የኦሪትን ስንወስድ ሙሴ የጻፋቸው ዘፍጥረት ኩፋሌን ይጠቀልላል ግን ለምንድነው አምስት የሆኑት ለሚለው ደግሞ የወሰርናቸው ነጥቦች አሉ እነዚህም አንድ ሶስት ነገሮችን ወስደናል አንደኛ ከአራቱ ባህሪያተ ሥጋና ከአምስተኛ ባህሪየ ነፍስ የተፈጠረ የሰው ልጅ እንዲመገብባቸው እንዲያመልክባቸው እንዲያመሰግንባቸው እንዲጠበቅባቸው ነው መጠበቅም ነው ትልቁ ነገር ከክፉ ነገር ምን ተጠበቀው እግዚአብሔርን ቃል ስልናቅ ነው ሁለተኛ ደግሞ አምስቱ የስሜት ሕዋሳት ምንላቸው አሉ አምስቱ የአፍአ አምስቱ ውሳጣዊ ምንላቸው አሉ የስሜት ሕዋሳት አምስቱ የአፍአ አምስቱ ውሳጣዊ ምንላቸው ስለዚህ በእነዚህ ሁሉ በረከት እንድናገኝ እንድናመሰግንበት እንድንሰማቸው እንድናያቸው ራሱ የሚናገረው አለ ስታይ ባይንህ ላይ እንደ ከተባ አድርጌልሃለሁ እያለ በሕግ መጽሐፍ ዘዳግም ላይ የሚጽፈው አለ ስለዚህ በእጆቻችን እየዳበስ እየተሳለምን ሁሉ ነውኛ መጽሐፍ ቅዱስን እየሳምን የስሜት ሕዋሳታችን ሁሉንም የሚገልጽ ነው ስለዚህ ኦሪት ይሄ ነው የኢትዮጵያን ኦርቶዶክስ የሚለየው ይሄ ነው ለምሳሌ በየትኛውም ሌላ ከኦርቶዶክስ ውጪ የሆኑ በተለይ የዘመኑ እምነት ተከታዮች መጽሐፍ ቅዱስ አንብበው አይስሙም በኢትዮጵያ ቤተክርስቲያን የጸሎት መጽሐፍ ስታነሱ ተሰማላችሁ ሲጨርሱ ተሰማላችሁ መጽሐፍ ቅዱስ ወንጌል ከተነበበ በኋላ ቤተክርስቲያን እንሰማለን ይሄ ሁሉ የሚያሳየው ምን ያህል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ መሆኗን የሚያሳይ ነው ስለዚህ ሁለተኛው ምክንያቱ አምስት የሆኑበት እሱን ያየነበት ነው ሶስተኛ ደግሞ አምስቱ አዕማደ ምስጢር እነዚህ መሰረታዊ የሆኑ ትምህርቶች የምንማራቸው ስለሆኑ ያ ነው ሌላም በጣም ዝርዝር አለው ከወንጌሉ ጋር የሚገናኝ እሱን ወደ መጨረሻ ላይ ወደፊት መነግራችሁ ይሆናል ከዛ የመጨረሻ መደምደሚያችን ብለን ያየናቸው ደግሞ ዓላማው በ10 መንገዶች እንዴት ነው ምን እንደሚገኘው እዚህ ኦሪት ውስጥ ምን አገኛለሁ የሚሉትን እነዚህን ተመልክተናል አንደኛ ሕግ እግዚአብሔር ነው ሁለተኛ ስም ምስክር ወይም አዋጅ ነው ሶስተኛ ትእዛዝ ነው አራተኛ ኮቴት እግዚአብሔር አምስተኛ ነገረት እግዚአብሔር ስድስተኛ ተግሳጽ ሰባተኛ ምዕዳን ስምንተኛ ጥበብ መንፈሳዊ ጸሎት ጨምሮ ስግደት ምጽዋት ሁሉንም ሃይማኖት ምንላቸውን እነዚህን መሰረታዊ ነገሮች ይዞ ነው ዘጠነኛ ጥበብ ስጋዊ ያልኳችሁ ደግሞ ቤት ስሩ አጥርጠሩ ነግዱ አትርፉ ረሱ ቆፍሩ ጻፉ ደጉሱ እያለች ስለምታስተምር ይሄንን ሁሉ የሚያሳይ ጥበብ ስጋዊ ነው ከብት ረባታ ጥበብ ስጋዊ ነው ዶሮ ረባታ ጥበብ ስጋዊ ነው አንዳንድ ሰው ሁሉንም ስራዎች ከትንሽነት ምንም ዝቅ ያለ ስራ ብለን ድንገት ከወሰነው መጥረቅ ከሆነ ከዛ ጀምሮ ጥበብ ስጋዊ ነው ማወቅ አለበት ሰው ራሱን መደገፍ አለበት ራሱን ማበርታት አለበት እናንተ ስትበረቱ ነው ቤተክርስቲያን የምትኖረው አስራታችሁን ያወጣችሁ በኩራታችሁን ያወጣችሁ ቀዳሚያቱን እየሰጣችሁ ስለዚህ ኦርቶዶክስ ውስጥ ሁሉም ሰው የጤና እክል ከሌለው ካልሆነ በስተቀር በኦርቶዶክስ ውስጥ ሰው ሁሉ በእግዚአብሔር ዘንድ የከበረ ነው የሚሆነው ስለዚህ እሱን ማወቅ ያስፈልጋልና ጥበብ ስጋዊ ዘጠነኛው እሱን የሚያሳይ ነው አስረኛ ትንቢት ነው በእያንዳንዱ ወደ ውስጥ እንገባና ያያለን በጥቅላላ የሚናገረው ወደፊት የሚሆነውን ነገር የሚያሳይ ነውና ከዚህ የተነሳ እነዚህን 10ን ዋና ዋና ነገሮች በዚህ በኦሪት መግቢያ ተመልክተናል የሚቀጥለው ሳምንት የምንቀጥለው የመጀመሪያ ርዕስ መጽሐፍ የተባለውን ኦሪት ዘፍጥረትን ነው የምንጀምረው ከሱ ነው የምንጀምረው ኦሪት ዘፍጥረትን ምንድነው ያለው እሱ እንግዲህ ደግሞ እግዚአብሔር አምላክ እድሜና ጸጋውን ሰጥቶ ለሚቀጥለው ሳምንት እንዲያደርሰን የሱ ቅዱስ ፈቃድ ይሆንልን እመለመናችሁ ግን ይሄንን ትምህርት ሁሉም ሰው እንዲያውቀው ኦርቶዶክሳዊ በጠቅላላ መማር ያለበት ይመስለኛል እኔ ሳስብ ኦርቶዶክስ ስንት ሚሊዮን ህዝብ እንደሆነ አስቡ ቢያንስ 1 ሚሊዮን ኦርቶዶክሳዊ ይሄን ትምህርት መማር አለበት ብዬ ነው እንደኔ የማስበው እናንተ እንዴት እንደምታስቡ አላውቅም ስለዚህ ላይክ ሼር በማድረግ ሰው ሁሉ እንዲማር ንገሩ ይሄ ሶስተኛ ክፍላችን ነው ያለፉትን 2 ሳምንታት የተማርናቸው አሉ ስለዚህ ሁሉም ሰው እንዲያውቀው እንዲማርበት እንድታደርጉ ፈልጋለሁ እኛ ያው እንግዲህ እንደ አምላክ ፍቃድ እግዚአብሔር በሰጠን ጉልበት ደክመን ለእናንተ አቀርበናል እናንተ ደግሞ ለሌላው ማደራጀት ለሌላው ማቅረብ ለሌላው እንዲሰማው ማድረግ ደግሞ የእናንተ ስራ ነው የሚሆነው በሁሉም ነገር ደግሞ እግዚአብሔር
ረድኤቱን ቸርነቱን ይስጣችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። እመቤታችን አትለየን። የመላእክት ጥበቃ ከሁላችን ጋር ይሁን። የዛሬው የስምንቱ የኦሪት መግቢያ ትምህርት ይሄንን ይመስል ነበር። ጥያቄ ካላችሁ ትጽፋላችሁ። ሌሎችንም ጥያቄዎች በአንድ ላይ አድርገን ደግሞ በመሃል ለመልስ መመጣበት ጊዜ ይኖራል። ስለዚህ ጥያቄዎቻችሁን ጻፉ። ሌላው ደግሞ የምፈልገው አዲስ ነገር ዛሬ አገኘው ካላችሁ በዛ ውስጥ የሆነ ነገር ይሄን አገኘው ዛሬ ዘርዝራችሁ ይሄን ተማርኩበት ዛሬ ስትሉኝ ምን አዲስ ነገር አገኛችሁ እንግዲህ እያንዳንዳችሁ ቤት መጥቼ ስለማልጠይቅ በዚህ መልክ በጽሁፍ ትገልጹልኛላችሁ። በተረፈ ሁሉንም ነገር ለበረከት ያድርግልን፣ ሀገራችንን ሰላም ያድርግልን። የዛሬ ትምህርታችን የኦሪት መግቢያ የመጽሐፍ ቅዱስ ጥናት በዚሁ ተጠቃለለ። ልዑል እግዚአብሔር በረድኤት ከሁላችን ጋር ይሁን። ሰላም ሁኑልኝ። ጤና ይስጥልኝ።